ነብዩ ሲነኩ ሰለላሁ ዐለይሂ ወሰለም ሁሉም ሙስሊም ይቆስላል፣ ያራል። እርግጠኛው የምናገረው ሂጃብ ማትለብሷ እህቴ ብትሆንም ሰላት ማይሰግደው ወንድሜ ቢሆንም ወላሂ ምዬ ነው መብራችሁ፣ ወላሂ ነብዩ ሲነኩ አይደራደርም። ነብዩ ዐለይሂ ሰላቱ ወሰላም የእሳቸው ክብር ሲነካ በመላው ዓለም ላይ ያለ ሙስሊም በአጠቃላይ ሁሉም ልቡ ይደማል። ግን አንድ ሊያውቁት የሚገባ ነጥብ አለ። ነብዩ ሰለላሁ ዐለይሂ ወሰለም በተነኩ ቁጥር በተሰደቡ ቁጥር ወላሂ በሙስሊሙ ልብ ላይ የነብዩ ፍቅር እየጨመረ ይመጣል። ይሄን ሊያውቁት ይገባል። ሰሃቦቹ ህይወታቸውን ለመስጠት ብቅ እንዳሉት ሁሉም ለነብዩ ይዘጋጃል። ረሱልን አትንኩብን። ነብዩ ሲሰደቡ ረሱል ክብራቸው ላይ ሰዎች እንደፈለጉ ሲሆኑ ወላሂ መጀመሪያ የሚቆረቆረው አላህ አስተሳሰባቸው ነበር። በቃ ዘሩ ተቋረጠ፣ ዘረ ቆራጣ ብሎ ሰደቧቸው። በዚህ ቋንቋ አላህ ነብዩን ይወዳደ ያጽናናደ። ኢና አዕጠይናከ ከልከውሰር ሙሐመድ አብሽር፣ እኛ ላንተ ብዙ ነገር ሰጥተናል። ከውሰር ጀነት ውስጥ ያለ ጸጋ በአጠቃላይ ላንተ ነው። አንተ ለሚጠበቀው ፈሰሊ ስገድ፣ ሊረቢካ ለጌታ ወንሃር ለሱም እረድ። በታሪክ በማስረጃ እናያለን። አላህ ነው መጀመሪያ የሚቆረቆረው። ኢና ከፈይናከል ሙስተህዚኢን፣ እኛ በአንተ ላይ በሚያላግጡ ሰዎች እንበቃሃለን ብሏቸዋል። አላህ አከ ሁወል አብተር፣ ዘረ ቆራጣ ማለት አንተን የሚጠላ ነው አላቸው አላህ። ዘረ ቆራጣ ማለት የነብዩ ሰለላሁ ዐለይሂ ወሰለም ጠላት ነው አላቸው አላህ። ዘረ ቆራጣ ማለት የነብዩ ሰለላሁ ዐለይሂ ወሰለም ጠላት ነው። አላህ መካ ላይ ተናገረ። የአቡ ጀህል አናቱ መሬት እየተጎደተ እንደሚሄድ ገና መካ ላይ እያሉ አላህ ተናገረ። ለነስፈአን ቢናሲያ ናሲየቲን ካዚበቲን ኻጢያ፣ አናቱን ይዘን እንጎትተዋለን። እቺ ውሸታም አስተባባይ የሆነች አናት አለ አላህ። አብዱላህ ብን መስዑድ ሂዶ ሊቆርጠው ሲል የመዲና ሴቶች እንዳይሳለቁብኝ አንገቱ አጭር ነው እንዳይሉኝ ወደ ታች አድርገ ቁረጠኝ ነበር። ሊሞት እያለ ለክብር ይጨነቅ ነበር አቡ ጀህል። ረሱል ዐለይሂ ሰላቱ ወሰላም ለዓለማት እዝነት ተደርጎ የተላኩ ናቸው። ለኡመታቸው ነብይ ተደብድበው መከራ ደርሶባቸው ማይበቀሉ ነብዩን ለመሳደብ ምን አስቻለ? በአላህ ረሱል ዐለይሂ ሰላቱ ወሰላም ተበድለው በደል ረስተው ወደ ፍትህ የሚሄዱ ነብይ ረሱል ዐለይሂ ሰላቱ ወሰላም። የነብዩ ጠላት የሆነ ነብዩን የሚዘልፍ ነብዩን የሚሳደብ ነብዩን የሚያንቋሽሽ አላህ ነው ተበቂያው። አላህ ይቅጣታል። እንጎን አላህ ይወርድበት። አልሐምዱሊላሂ አለዚ አርሰለ ረሱለሁ ቢልሁዳ ወዲን ልሐቅ ሊዩዝሂረሁ ዐላ ዲን ኩሊህ ወከፋ ቢላሂ ሸሂዳ ወሰላቱ ወሰላሙ ዐላ መብዑስ ረሕመተን ሊልዓለሚን ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ ወበዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። የተከበራቸው አባቶች፣ ወንድሞች፣ እናቶች፣ እህቶች ይህ ወቅታዊ በሆነ ጉዳይ ላይ ስለ ረሱል ዐለይሂ ሰላቱ ወሰላም አላህ ለዓለማት እዝነት አድርጎ የላካቸው ነብዩ ዐለይሂ ሰላቱ ወሰላም የእሳቸው ክብር ሲነካ በመላው ዓለም ላይ ያለ ሙስሊም በአጠቃላይ ሁሉም ልቡ ይደማል። የነብዩ ዐለይሂ ሰላቱ ወሰላም ክብር በሙስሊሙ ማህበረሰብ ላይ ትልቅ ቦታ አለው። ነብዩ ሲነኩ ሰለላሁ ዐለይሂ ወሰለም ሁሉም ሙስሊም ይቆስላል፣ ያራል። ያላወቁ አለቁ ነውና ነብዩን ሰለላሁ ዐለይሂ ወሰለም ማንነታቸውን ያላወቁ ያልተረዱ መሐይባን ረሱል ላይ በየጊዜው እንደፈለጉ ሲሆኑ ይታያል። ነገም ይቀጥላል፣ ለወደፊቱም ይቀጥላል። ግን አንድ ሊያውቁት የሚገባ ነጥብ አለ። ነብዩ ሰለላሁ ዐለይሂ ወሰለም በተነኩ ቁጥር በተሰደቡ ቁጥር ወላሂ በሙስሊሙ ልብ ላይ የነብዩ ፍቅር እየጨመረ ይመጣል። ይሄን ሊያውቁት ይገባል። ነብዩ በተሰደቡ ቁጥር የረሱል ዐለይሂ ሰላቱ ወሰላም ናፍቆት ፍቅር በሙስሊሙ ማህበረሰብ ዓለም ላይ ያለ ሙስሊም በአጠቃላይ ፍቅሩ እየጨመረ ይመጣል። የእሳቸው ውዴታ እየጨመረ ይመጣል። እሳቸውን ያከብራል፣ ያልቃል።
መጨረሻ ላይ የምንመለከተው ከኛ ምን ይጠበቃል? ከዚህ በፊት ረሱል አለይሂ ሰላቱ ወሰላም በሙሽሪኮቹ በቁረይሾቹ ብዙ መከራና እንግልት ደርሶባቸዋል። አዲስ አይደለም። የዛን ጊዜ የነበሩት የነ አቡ ጀሃል ረጅራጅ ቡችሎች ዛሬም አሉ። ረሱል አለይሂ ሰላቱ ወሰላም ረሱል ሰለላሁ ዐለይሂ ወሰለም ላይ እንደፈለጉ ይዘምታሉ። ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚወደዱ የተከበሩ ህዝቦቻቸው ዘንድ ትልቅ ቦታ ያላቸው ሰው ነበሩ። ነብይ ከመሆናቸው በፊት ሙሐመድን አሚን ብለው ይጠሯቸው ነበር። ነብይ ከሆኑ በኋላ ሁሉም ረሱልን አለይሂ ሰላቱ ወሰላም መዛለፍ ጀመሩ። አንድ ልናውቀው የሚገባ ጉዳይ ነብዩ ሲሰደቡ ረሱል ክብራቸው ላይ ሰዎች እንደፈለጉ ሲሆኑ ወላሂ መጀመሪያ የሚቆረቆረው አላህ በታሪክ በማስረጃ እናያለን። አላህ ነው መጀመሪያ የሚቆረቆረው። ኢና ከፈይናከል ሙስተህዚኢን እኛ በአንተ ላይ በሚያላግጡ ሰዎች እንበቃሃለን ብሏቸዋል አላህ። ረሱል ሰለላሁ ዐለይሂ ወሰለም አቡ ለሃብ አጎታቸው ነብዩ ሲወለዱ ባሪያው ሹወይበቱል አስለሚያ የተባለች ሴት ነብዩን ስታጠባ የወንድሜ ልጅ ምትክ ተገኘ ብሎ ተደስቶ ባሪያውን ነፃ አውጥቷታል። ነገር ግን አላህ ለዓለማት እዝነት አድርጎ ሲልካቸው፣ ለሰዎች ብርሃን አድርጎ ሲልካቸው፣ ሰዎችን ከጨለማ ወደ ብርሃን ሲመሩ፣ ከሽርክ ወደ ተውሂድ ሲያመጡ፣ ከቢድዓ ወደ ሱና ሲያመጡ ወዳጆቻቸው በአጠቃላይ ጠላት ሆኑባቸው። አቡ ለሃብ ተነሳ። ነቢዩ ፈስዳዕ ቢማ ቱዕመር ወአዕሪድ አኒል ሙሽሪኪን የሚለው የቁርአን አያ ሲወርድ ዳዕዋቸውን ጀህር አደረጉ። ሶፋ ላይ ወጡ፣ ተናገሩ። እንደው እኔ እናንተን የሚያጠቃ ከዚህ ተራራ ጀርባ እናንተ የሚያጠቃ ልዩ ጦር አለ ብዬ ብነግራችሁ አታምኑኝም እንዴ ብሎ መጀመሪያ በዚህ ቋንቋ አናገሯቸው። እነዛ ሰዎች ምን አሉ? ሙሽሪኮቹም እንዴት አናምንህም? ማ ጀረብና ዐለይከ ከዚበን አንድ ቀን እኮ ውሸት አይተን ባናቅም ታማኝ ነህ፣ እውነተኛ ነህ፣ እንዴት አንቀበልህም ሲሏቸው ረሱል ሰለላሁ ዐለይሂ ወሰለም አንቂዙ አንፉሰኩም ሚነናር ነፍሶቻችሁን ከእሳት አድኑ፣ ኢኒ ነዚሩን ለኩም ሚን ዐዛቢን ሸዲድ እኔ ካሳማሚው ከብርቱ ቅጣት ላስጠነቅቃችሁ የተላኩ የአላህ መልእክተኛ ነኝ። ቁሉ ላኢላሃ ኢለላህ ላኢላሃ ኢለላህ በሉ ሲሏቸው ሁሉም ለዘብ ብሎ ምን አመጣ ብሎ የደነገጠው ደንግጦ እንትን ሲል አጎታቸው ብቻ ግን ተዳፈራቸው። አጎታቸው አንተ ከወገንህ ከዘመድህ ትችት ሲቀርብብህ ስትሰደብ ያማል እኮ። አጎታቸው አቡ ለሃብ ሲወለዱ ተደስቶ ባሪያውን ነፃ ያወጣ አቡ ለሃብ ተበለከ ያ ሙሐመድ፣ ሙሐመድ ጥፋት ላንተ ይገባ፣ አሊሃዛ ጀማዕተና እንደው ላኢላሃ ኢለላህ ቁም ነገር ነው ብለህ ሰበሰብከን፣ ለዚህ ነው እንደ ሰበሰብከን፣ ጥፋት ላንተ ይገባ ሲላቸው አላህ ቁርአን አወረደም። ወዳጆቹ ሲነካ መጀመሪያ ማይወደው የሚቆረቆረው ማን ነው? አላህ ነው። በስሙ ቁርአን አወረደ አላህ። የኔ ነብይ ሰውን ጥፋት የሚገባው ጥፋት ላንተ ነው። ተበት የዳ አቢ ለሃብ ወተብ የአቡ ለሃብ ሁለት እጆች ከሰሩ ጠፉ፣ እርሱም ከሰረ። ማ አግና አንሁ ማሉሁ ወማ ከሰብ ከእርሱ ገንዘቡም የሰበሰበውም ያፈራውም ምንም አልጠቀመው አልፈየደው። ሰየስላ ናረን ዛተ ለሃብ የመንቀልቀል ባለቤት የሆነችዋን እሳት በእርግጥ ይገባል። ወምራአቱሁ ባለቤቱም ሚስቱም እንዲሁ ትገባለች። ሐማለተል ሐጠብ እንጨት ተሸካሚ ስትሆናል። አላህ ዑለማዎችን ሲናገሩም በጣም አዛ ታደርጋቸው ነበር። ኡሙ ጀሚል ትባላለች። ነብዩ በሚሄዱበት ቦታ ላይ እሾህ ታደርጋለች፣ በጣም አዛ ታደርጋለች። ሐማለተል ሐጠብ እቺ ገብጋባ የሀብታም ባለቤት ናት፣ አቅም አላት። ለሰራተኛ ማሰራት ሲገባ ራሷ ትሸከም ነበር። ወይም ሌላ ተፍሲር ወሬ ከዚህ ታመላልስ ነበር። እቺ እንጨት ተሸካሚ አላት አላህ። ፊ ጂዲሃ ሐብሉ ሚን መሰድ በአንገቷ ላይ አለ አላህ ከጭረት የሆነ ገመድ ያለባት ስትሆን ጀሃነም ውስጥ ትገባለች። አላህ ተቆረቆረ። ነቢዩ ሰለላሁ ዐለይሂ ወሰለም የአንድ ወንድ ልጃቸው እንደሚታወቀው ከእናታችን ኸዲጃ አላህ 6 ልጆች ሰጥቷቸዋል። ከ6ቱ ልጆች
ወንዶች ሁለት ነበሩ፣ አብዱላህና ቃሲም በልጅነት ሞተዋል። ሌላኛው ከማርያቱል ቅብጥያ ኢብራሂም በልጅነት ሞተዋል። ልክ ወንድ ልጃቸው ሲሞት ነቢዩን ሰለላሁ ዐለይሂ ወሰለም አዛ አደረጓቸው። አንደኛው ዓስ ብኑ ዋኢል የሚባለው አሱሃሚ መሐመድ ዘረ ቆራጣ ሆነ ብሎ ነቢዩን አዛ አደረጋቸው። በእነሱ አስተሳሰብ ይሄ ሪሳላ መልእክት ወንድ ልጅ ተቀብሎ ወንድ ልጅ ሲኖረው አንድ ሰው የእሱን ንግስና የሚሄደው በሱ ነው አሉ። አስተሳሰባቸው ነበር። በቃ ዘሩ ተቋረጠ፣ ዘረ ቆራጣ ብሎ ሰደቧቸው። በዚህ ቋንቋ አላህ ነቢዩን ይወድ አይደል? ያጽናና አይደል? ኢና አዕጠይናከ ከልከውሰር ሙሐመድ አብሽር፣ እኛ ላንተ ብዙ ነገር ሰጥተናል። ከውሰር ጀነት ውስጥ ያለ ጸጋ በአጠቃላይ ላንተ ነው። አንተ ለሚጠበቀው ፈሰሊ ስገድ፣ ሊረቢካ ለጌታ፣ ወንሃር ለሱም እረድ፣ ለሱ ስገድ፣ ለሱ እረድ። ኢነ ሻኒአከ ሁወል አብተር፣ ዘረ ቆራጣ ማለት አንተን የሚጠላ ነው አላቸው አላህ። ዘረ ቆራጣ ማለት የነቢዩ ሰለላሁ ዐለይሂ ወሰለም ጠላት ነው። ነቢዩን የሚጠላ ነቢዩን የሚሳደብ ነቢዩ ላይ እንደፈለገ ሚሆን ዘረ ቆራጣ ማለት ይሄ ነው። ከሞተ በኋላ ዱዓ ቢያደርግለት እንኳን ጥቅም የሌለው ኢስላምን ለቆ ዲንን ለቆ ቢሞት ዱዓ ቢደረግለት ይጠቅመዋል? አላህ ይርሐመው የሚባል ይጠቅመዋል? አይጠቅመውም። ከነቢዩ ጎዳና የራቀ የነቢዩ ጠላት ዘረ ቆራጣ አለው አላህ ሱብሓነሁ ወተዓላ። አላህ እንዴት እንደሚከላከል አያችሁ። አላህ እንዴት እንደሚቆረቆር አያችሁ። ለማን? ለነቢዩ ዓለይሂ ሰላቱ ወሰላም። ወዳጆቹ ሲነካ አላህ አይወድም። እኛስ ምን ተሰማን? ሐቂቃ ሁለት የአንሷር ወጣቶች ሁሌም ይገርሙኛል። የበድር ጦርነት ላይ እድሜያቸው 15 የተጠጋ ሁለት አንሷር ወጣቶች መጡ ሩጠው። አብዱራህማን ብኑ ዐውፍ ምን ይላል? በድር ላይ ሶፍ ላይ ሆኜ በይነማ አነ ዋቂፉን ፊ ሰፊ የውም በድር ፈነዘርቱ አን የሚኒ ወሽማሊ፣ በግራና በቀኝ ስመለከት ፈኢዛ አነ ቢጉላመይን ሚነል አንሷር ሐዲሰቲ፣ ሁለት ወጣት ለጋ ዕድሜ ላይ ያሉ አንሳሮች መሃል ላይ ነው ያለሁት። ገና ወጣቶች ናቸው። እንደው እንደነሱ በሆንኩኝ ተመኘዋል። ከዛ አንዱ እንዳይሰማ እየጎተተኝ ያ አሚ አጎቴ ወይ አለኝ። አቤት። አታዕሪፉ አባጃህል፣ አቡ ጃህልን ታውቀዋለህ እንዲህ አለ። ቁልቱ ነአም ማ ሐጀቱከ ኢለይህ፣ አዎ አውቀዋለሁ፣ እሱ ጉዳይ ግን ምንድን ነው? ለምን ፈለግከው አለ። ቁልቱ ነአም ማ ሐጀቱከ ኢለይህ የብነ አኺ ሲለው ቃለ ኡኽቢርቱ፣ እኔ ተነግሬያለሁ ሰምቻለሁ፣ አነሁ የሱቡ ረሱለላሂ ሰለላሁ ዐለይሂ ወሰለም። የ15 ዓመት ወጣት ነቢዩን ሰለላሁ ዐለይሂ ወሰለም መካ ላይ ይሰድባል፣ አዛ አረጋቸው ሲባል ሰምቻለሁ፣ ከሱ ጉዳይ አለኝ አለ። ፈገመዘኒ አሐዱሁማ፣ አንደኛውም ደግሞ ሌላኛው ጎተተኝ። እሱም ጠየቀኝ አታዕሪፉ አባ ጀህል ይላል። አንዱ እንዳይሰማው እኮ ወጣቶች ናቸው ሁለቱ። አንተስ ለምን ፈለግከው? ነቢዩን ሰለላሁ ዐለይሂ ወሰለም ይሳደባል ሲባል ሰምቻለሁ አለ። ብዙም አልቆየውም፣ ቀና ስል አቡ ጃህልን ተመለከትኩታል። ያው የምትፈልጉት ሰው ይላል። እነዚህ ወጣቶቹ ምን አሉ? ወለዚ ነፍሲ ቢየዲ ለኢን ረአይቱሁ፣ አቡ ጃህልን ከተመለከትኩት ላ ዩፋሪቁ ሰዋዲ ሰዋደሁ ሐታ የሙተ አልአዕጀሉ ሚና፣ ከኛ ፈጥኖ የሞተው እስኪሞት አልላቀቀውም፣ ፊት ለፊት እጋፈጠዋለሁ። ልክ ሲንጎራደድ በኩራት ሲንቀሳቀስ አቡ ጃህል ይኸው አልኳቸዋል። ሁለቱም ጦራቸውን አስተካከሉና ወረወሩበት፣ ጣሉት። አቡ ጃህል ማለት ግዙፍ ነው። ከዛ ሰይፋቸውን ነቅለው ረሱል ዓለይሂ ሰላቱ ወሰላም ጋር መሮጥ ጀመሩ። ያ ረሱለላህ አነ ቀተልተው፣ እኔ ነኝ የገደልኩት ሲሉ ሁለቱም ሲናገሩ ሰይፋችሁን ጠርጋችሁታል፣ ደሙን አልጠረግነውም፣ ሁለታችሁም ነው የገደላችሁታል። ፍጻሜውን ያው አብደላህ ብን መስዑድ ነበር። ማን ነው የአቡ ጃህልን አንገት ይዞ የሚመጣው? አላህ መካ ላይ ተናገረ። የአቡ ጃህል አናቱ መሬት እየተጎደተ እንደሚሄድ ገና መካ ላይ እያሉ አላህ ተናገረ። ለነስፈአን ቢናሲያ ናሲየቲን ካዚበቲን ኻጢያ፣ አናቱን ይዘን እንጎትተዋለን። እቺ ውሸታም አስተባባይ የሆነች አናት አለ አላህ። አብደላህ ብን መስዑድ ሂዶ ሊቆርጠው ሲል የመዲና ሴቶች እንዳይሳለቁብኝ አንገቱ አጭር ነው እንዳይሉኝ ወደ ታች አድርገ ቁረጠኝ ነበር። ሊሞት እያለ ለክብሩ ይጨነቅ ነበር። አቡ ጃህል ቆርጦት
አብዱላህ ኢብኑ መስዑድ እየጎተቱ ይዘው መጡ። አላህ የተናገረው ሱብሃንአላህ፣ ቁርአን የተናገረው ነገር በምንም ነገር አይስተባበልም። አቡ ለሀብን መካ እያለ ነው አሁን ቀርተነዋል አይደል ጀሃነም እንደሚገባ የተናገረው። መቼ ነው አቡ ለሀብ የሞተው? የነብዩ ጠላት የሆነ ነብዩን አዛ ያረገ ወላሂ አሟሟቱ ራሱ ያስጠላል። በድር ላይ በከባድ በሽታ አልተሳተፈም አቡ ለሀብ። የበድር ጦርነት ከተደረገ ከ7 ቀናት በኋላ ከባድ በሽታ ተከስቶ ልጆቹ ጭምር ላለመንካት እየተጠየፉ በእንጨት ነበር እየገፉ ወደ ቀብር የከተቱት፣ ጉድጓድ ውስጥ የከተቱት። የነብዩ ጠላት ነብዩን ጠልተህ አላህ ነው የሚበቀል። ረሱል ዓለይሂ ሰላቱ ወሰላም ለዓለማት እዝነት ተደርጎ የተላኩ ናቸው። ለኡመታቸው የሚጨነቁ ለሁሉም የሚጨነቁ። ጣኢፍ ላይ እኮ ያ ሁሉ መከራ ሲዘንብባቸው እብድ ምኑ ድንጋይ ሲወረውርባቸው ራሳቸውን ስተው ወድቀው ኋላ ነቃ ሲሉ ጅብሪል ኤው አላህ የተራራ መላእክቶችን ልኮልሃል እዘዛቸው እነዚህ አዛ ያደረጉህን ያጣብቅባቸው ሲሉ አዛኙ ነብይ ረሕመተን ሊልዓለሚን የተላኩ ረሱል ዓለይሂ ሰላቱ ወሰላም ላ አላሁመ ህዲ ሊቀውሚ ፈኢነሁም ላ ያዕለሙን። አላህ ይምራቸው እነሱ አያውቁም፣ እንዲጠፉ አልፈልግም። ከነሱ አብራክ ከነዚህ ሰዎች ልጆች አንተን በብቸኝነት የሚገዙ ይመጣሉ ብዬ ተስፋ ስለማደርግ እንዲጠፉ አልፈልግም። አዛኙ ነብይ ተደብድበው መከራ ደርሶባቸው ማይበቀሉ ነብይ ነብዩን ለመሳደብ ምን አስቻለ? በአላህ ፈቱ መካ መካን ከፍተው እንደዛ ከአገር ደብድበው ያባረሯቸውን እኮ ህዝቦቻቸውን እንደው ምን ትገምታላችሁ? ምን ማድረጋችሁ ይመስላችኋል? ሁሉም ተጨነቀ። ጦር ይዘው ነው የመጡት፣ የበላይ ሆነው ነው የመጡት፣ አገሩን ተቆጣጥረዋል። እናንተ ነፃ ናችሁ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ እኮ ማለት ሰለላሁ ዐለይሂ ወሰለም ቁረይሾቹ እዛ ያሉት ማህበረሰብ አደራ እሳቸው ላይ ያስቀምጣሉ፣ የተለያየ ነገር ይቀመጣል ረሱል ዐለይሂ ሰላቱ ወሰላም ዘንድ። ነገር ግን መጨረሻ ወሰኑ ረሱሉን ሰለላሁ ዐለይሂ ወሰለም ለመግደል። ነብዩ ከአላህ ትእዛዝ መጣላቸው ወደ መዲና እንዲሰደዱ። ረሱል ጋር ግን ምን አለ? አደራ አለ። የጠላቶቻቸው አደራ አለ ረሱል ጋር። አልይን ምን አሉት? እኔ ወደ መዲና ስለመሄድ የከሌ አደራ እኔ ጋር አለ፣ ሳታደርስ እንዳትመጣ አሉት። ሱብሃንአላህ። ጠላት እያባረረ ገንዘቡ አንተ ጋር ነው፣ አንተ ኸይር እያሰብክለት እሱ መጥፎ እያሰበብህ ሊገልህ እያለ እንዴት ነው ያሳሰብ? ነብዩ ይህን ገንዘብ ሳትመልስ እንዳትመጣ አሉት። አልይም ያንን ተገበረ፣ ከዛ በላይ አደረገ። ህይወቱን ለመስጠት ተዘጋጀ። አልይ በነብዩ ሰለላሁ ዐለይሂ ወሰለም ቦታ ላይ የተኛው አልይ ነበር ረዲየላሁ ዐንሁ። ነብዩን መስሎ ከየጎሳ ወጣት መርጠው እና አቡ ጃህል ያቀዱት እቅድ ነበር። የየጎሳ ወጣት አንዴ ጦሩን ያሳርፉበታል። በኒ ሐሺሞች በብኒ አብዱል መናፍ ሁሉንም መዋጋት ስለማይችሉ ካሳ ክፈሉን ይላሉ። ካሳ እንከፍላቸዋለን እንገላገላለን አሉ። ይህን አላህ ስለሚያውቅ እዛች ቦታ ላይ እንዳድሩ አደረገ። አልይ ግን ነፍሳቸውን ለመስጠት ዝግጁ ነው። አልይ ተቀመጡ። ሲወዷቸው ሰሃቦች እንዲህ ነው። ነብዩ ሲነኩ አይወዱም። ቡኻሪ ላይ እንደተጠቀሰው አንድ ይሁዲ መጣና ነብዩን አንገታቸውን ያዛቸው። እናንተ አብዱል ሙጠሊብ ቤተሰቦች የሰው ገንዘብ ወስዳችሁ አትመልሱ፣ ያበደርኩን ገንዘብ ስጠኝ አላቸው። ነብዩ ጋር ተበዳድረዋል፣ ተጻጽፈዋል፣ ውላል በዚህ ቀን ልከፍል በሚል ቀኑ ሳይደርስ መጥቶ አንገታቸውን ያዛቸው። ጀግናው ዑመር በነብዩ ቀልድ አቅም ሰይፉን መዘዘ አንገቱን ሊቀና። ነብዩ ግን ተው ዑመር በእኔም በሱ ጥሩ አላልክ፣ ለሱም በአግባቡ ጠይቅ ማለት አለብህ፣ እኔ ምዳ ካለብህ ክፈል ነው ማለት ያለብህ። ረሱል ዐለይሂ ሰላቱ ወሰላም ተበድለው በደል ረስተው ወደ ፍትህ የሚሄዱ ነብይ ረሱል ዐለይሂ ሰላቱ ወሰላም ከተዋዋልነው ውል 3 ቀናት ይቀራል ስጡታል። ሱብሃንአላህ። ቀኑ ሳይደርስ መጥቶ ያዛቸው። የይሁዲው ግን ሆን ብሎ ነበር ያደረገው። በእኛ በተጻፈው መጽሐፋችን ላይ በተውራት ላይ ስላንተ ባህሪ ተጽፏል። መከራ፣ እንግልት፣ የተለያየ ነገር በደረሰ ቁጥር ቻይነቱ ሶብሩ እየጨመረ ይመጣል ሚላለ። እችን ለማረጋገጥ ነበር ይሄን ያደረኩት። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እስልምናን ወደ ያዘ። ናም ነብዩን ተሳድበው አብዛኛው እስልምና ላይ ገብቷል። ከዚህ በፊት አንዱ
በነብዩ ሚስቶች ላይ ብዙ ነገር ዘላበተ፣ ብዙ ነገር ጻፈ። አውሮፓዎች አነበቡ ስለ ነብዩ ሚስት እንዴት እንደተባሉት ነው እንዲህ ብለው ሲያነቡ ትክክለኛውን መንገድ ሲያውቁ አብዛኛው ወደ እስላም ነበር የመጡት። ዛሬ ረሱሉን አለይሂ ሰላቱ ወሰላም እንዲህ በተለያየ መንገድ ይሳደባል። እንደው ሐቂቃ እኔ አንድ ጥያቄ ብቻ አይሰማንም አለ ይሰማናል። ግን ምን ያህል እንደው ሲሰደቡ እንደተሰማን እኮ አንዱ ምልክቱ ታውቃላችሁ፣ ጠላትን ማሳረሪያ በሳቸው ሐያት ላይ መኖር። ጠላት የነብዩን አለይሂ ሰላቱ ወሰላም ህይወት ስንላበስ የሳቸውን ባህሪ ስንላበስ የሚበሳጭ ከሆነ ጠላትን አበሳጨው። ዛሬም ተነስቶ ነገም ተነስቶ ከነገ ወዲያም ተነስቶ ነብዩን ይሳደባል። ነብዩ እኮ ማለት ለሰው ሞራል የሚጨነቁ ናቸው። አቡ ጀህል ፊራውን ሃዚ ኡማ ያሉት አቡ ጀህል ልጁ ኢክሪማ ሲመጣ አባቱን በመጥፎ እንዳታነሱ አሉ። አቡ ጀህል አባቱን በመጥፎ እንዳታነሱ። ማን ኢክሪማ እየመጣ ነው። የሞተ ሰው ከምኑ ጋር ተገናኝቷል? ከስራው ጋር ተገናኝቷል። ነገር ግን የሞተን ሰው መሳደብ በህይወት ያለን ሰው ምን ያደርጋል? አዛ ያደርጋል። የፈለገ አባት ሙጅሪም አምባገነን ቢሆን ሞቶ ስሙ በመጥፎ ሲነሳ ስጋው ነውና ምን ይሰማዋል? ቅር ይለዋል። ነብዩ ለሰው ሞራል የሚጨነቁ ነብይ ናቸው። ረሱል አለይሂ ሰላቱ ወሰላም እኚህ ነብይ ነው የምትሰልበው በአላህ ምን አስችለው? በአላህ ለሰው መኖር የሚጨነቁ አዛኝ ሩህሩህ እንደው ራስን እንዳትጎታ ብለን እንሰጋለን። ለሰዎች አላመኑልኝም ሁሉም ጀሃነም ሊገባብኝ ነው ብለው ነብዩ ጭንቀታቸው ነበር። ኡመቲ ነው። ለሰው መዳን ነው የሚጨነቁት። ረሱል አለይሂ ሰላቱ ወሰላም በሰው ማግኘት የሚደሰቱ ናቸው። አላህ ገለጻቸው። ለቀድ ጃአኩም ረሱሉ ሚን አንፉሲኩም አዚዙን አለይሂ ማ አኒቱም ሐሪሱን አለይኩም ቢልሙእሚኒነ ረኡፉር ረሂም። በእርግጥም እንደናንተ ሰው ማንነቱን የምታውቁት መልእክተኛ ተነስቷል መጥቷል። አዚዙን አለይሂ ማ አኒቱም በእናንተ ላይ በሚደርስባችሁ መከራ እንግልት የሚጨነቅ ጭንቀታችሁ ጭንቀት የሆነ እንግልታችሁ እንግልት የሆነ ሐሪሱን አለይኩም በእናንተ ላይ የሚጓጓ ነብዩ ይጓጉ ነበር። ሁሉም ላኢላሃ ኢላላህ እንዲል ሁሉም ከጀሃነም እሳት እንዲድን ነብዩ ጉጉታቸው ነበር። መልእክቴን አስተላልፌያለሁ በቃ አይደለም፣ ጭንቀት ነበራቸው። ሁሉም ሂዳያ እንዲያገኝ እኚህን ነብይ ይሰድባል። ቢልሙእሚኒነ ረኡፉር ረሂም በአማኞች ላይ ደግሞ እጅግ አዛኝ ሩህሩህ የሆኑ ነብይ። አንተ የአብዱል ሙጠሊብ ልጅ አላህ ከሰጠ ሲሳይ ርዝቅ ስጠኝ አላቸው። አንዱ አረብይ ነው፣ የሌላ እምነት ተከታይ ነው። ሁለት ሸለቆ በዚህ ያለውን በግና ፍየል አለና እየነዳ ይዘህ ሂድ አሉት። ይህ ሰው ገረመው፣ ይዞ ሄደ። ያ ቀውሚ አስሊሙ ህዝቦቼ ወይ ስለሙ አለ። ሙሐመድ ድህነትን ማይፈራ አሰጣጥ ነው የሚሰጠው። ወላሂ እዝነታቸው ለሁሉም ነው። ለእንስሳው እዝነት አላቸው። የራሳቸውን የግል ሀያትማ ተው አይነገር 100% ሙሉ ነበሩ። እቤት ላይ ያላቸው የዓለማት እዝነት የተላኩ ነኝ ብለው አይንቀባረሩም፣ አይኩራሩም፣ ይተናነሱ ነበር። ልብስ የታጠበ ካለ ያጣጥፋሉ፣ ሚስቶቻቸውን ያግዛሉ። ወላሂ ቤት ውስጥ ያላቸው ስራ እናታችን አይሻ አዛን እስኪል ቤት ውስጥ የሚሰራ ካለ ይሰራሉ፣ ያግዛሉ። ልክ አዛን ሲል ወደ መስጊድ ይሄዳሉ። ስራቸው ነበር። ከሰው ጋር ያላቸው እነዛስ በዛ ዘመን የነበሩት ብርቅዮቹ ሰሃቦቹ እውነተኛ የነብዩ ውዴታ ካለን እነሱ ምን ሰሩ? እኛስ ምን ይጠበቅብናል? ይሄ ነው ቁም ነገሩ። ሰሃቦቹ ልዩ ነበሩ። በጣም የሚወዱትን አቡበከር ታውቃላችሁ አይደል? አቡበከር እኮ ማለት ለነብዩ ሰለላሁ ዐለይሂ ወሰለም የነበረው ፍቅር ከባድ ነበር። አንድ ቀን ነብዩን ሲደበድቧቸው አተቅቱሉነ ረጁላን አየቁለ ረቢ አላህ ጌታ አላህ ነው ስላለ ብቻ ትገሉታላችሁን ሲሉ እናንተም የሱ ቢጤ ብለው አቡበከር ራሳቸውን ስተው እስኪወድቁ ድረስ ክፉኛ ደበደቧቸው። ኋላ አስነስተው አቅፈው አስገቧቸው። ነቃ ሲሉ ምግብ ብላ ሲሏቸው አልበላም። ነብዩ እንዴት ናቸው? እሳቸው ደህና ናቸው። አንተ ምግብ ብላ። በጭራሽ ሳልመለከት አልበላም። ተሸክሟቸው ይዞ ሄዱ። ልክ ሲያዩዋቸው አሁን እበላለሁ አሉ። የነብዩን ደህንነት ሳላውቅ ምግብ የሚባል የለም። ፍቅር እንዲህ ነበር። ዑመርን አላያችሁ? ነብዩ ሞተዋል ሚል ካለ
የሙናፊቅ ወሬ ነው። አንገቱን ነው የምቆርጠው። ከፍቅር የተነሳ እኮ ነው። ውዴታቸው እዚህ ደርሷል። አቡ ሱፊያን አንደኛውን ዘይድ ኢብኑ ደፍና የሚባል ሰሃባን ይዘው እየቀጠቀጡት እየገረፉት አቡ ሱፊያን ጥያቄ አቀረበለት። እስቲ ንገረኝ ያ ዘይድ አትሕቡ አነ ሙሐመደን ኢንደና አልአን ፊ መካኒክ ነድሪቡ ዑኑቀሁ ወአነከ ፊ አህሊከ። እስቲ ሙሐመድ እኛ ጋር ሆኖ አለ አቡ ሱፊያን ከመስለሙ በፊት አንገቱን ልንቆርጠው እኛ ጋር ቢሆን አንተ ደግሞ ቤት ብትሆን በአንተ ቦታ እሱ ቢቀየር አትወድም አለው። ይህ ዘይድ የሚባለው ሰሓባ ምን አለ? ወላሂ ማ ኡሒቡ አነ ሙሐመደን አልአን ፊ መካኒህ አለዚ ሁወ ፊህ ቱሲብሁ ሸውከቱን ቱእዚህ። እሱን አዛ ነው ያድርግ እንኳን እኔ ቦታ እንደዚህ አዛ ሊደረግ ይቀርና ያሉበት ቦታ እሾህ እንዲወጋቸው እንኳን አልመኝም። እየተቀጠቀጠ እየተደበደበ አቡ ሱፊያን ምን አለ መጨረሻ ላይ? ማ ረአይቱ ሚነ ናሲ አሐደን ከሰዎች አንድም አላየውም ዩሒቡ አሐደን ከሁቢ አስሓቢ ሙሐመደን እንደ ሙሐመድ ባልደረቦች ሙሐመድን እንደሚወዱት ማንንም አልተመለከትኩም። አቡ ሱፊያን ይህን እስልምናን ከመቀበሉ በፊት የተናገረው ፍቅራቸው ይሄ ነው። ሌላኛው ሰሃባ መጣ ነቢዩ ዓለይሂ ሰላቱ ወሰላም ጋር ያ ረሱላላህ እኔ ከእናቴም ከአባቴም ከሰው ልጆች በአጠቃላይ አስበልጬ እወዶታለሁ። ቤቶኜ ሳስታውሶት ሶብራጣና ሩጬ መስጊድ መጥቼ እመለከቶታለሁ። ስመለከቱት ትንሽ ይረጋጋለሁ። እርሱን ስመለከት አሁን ሐሳብ የሆነብኝ ጭንቀት የሆነብኝ ምናልባት የኔና የእርሱን ሞት አስታወስኩኝ። አረፍቱ አነከ ኢዛ ደኸልተል ጀና ሩፊዓት ማአ ነቢይን እርሱ ጀነት ሲገቡ ከነቢያቶች ደረጃዎች ላይ ነው የሚሆነው። ወአነ ኢዛ ደኸልቱል ጀና እኔ ደግሞ ጀነትም ከገባው ኸሺቱ አላ አራከ እንደ አልመለከትም ብዬ ፈራው። ናፍቆቱ ገና ጀነት ውስጥ እኮ ነው። ሱብሃንአላህ አሳሰበኝ አላቸው። ነቢዩ ዓለይሂ ሰላቱ ወሰላም ዝም አሉ። ጅብሪል የቁርአን ይዞ መጣ። ወመን ዩጢዕ ላህ ወረሱል አላህና መልእክተኛን የሚታዘዝ ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይን ወስዲቂን ወሹሃዳ ወሳሊሒን ወሐሱነ ኡላኢከ ረፊቃ። ይሄ የቁርአን ወረደ። ከነዚህ ነው አልመርኡ መዐ መን አሐብ ሰውየው ከወደደው ጋር ነው ብለው የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም ተናግሯል። አንዷ ሴት በጂሃድ ላይ ባሏ ሞተባት፣ ልጇ ሞተባት። ማን ነው? አባቷ ሞተ፣ ወንድሟ ሞተ። ከባድ ሰዎች። ባለ ሴት ምን እንደሆነ ታውቃላችሁ፣ አባት ምን እንደሆነ ታውቃላችሁ፣ ወንድም ምን እንደሆነ ታውቁታላችሁ። ሶስቱም በኡሁድ ጦርነት ላይ ሶስቱም ሞቱ። እዚህ ጋር ባልሽ ሞተ ይሏታል፣ እዚህ ጋር ወንድምሽ ሞተ ይሏታል፣ እዚህ ጋር ደግሞ ይመጣና አባትሽ ሞቱ አለ። ነብዩ እንዴት ናቸው አለች። ነብዩ ደህና ናቸው አሳዩኝ አለች። ሄዳ ነብዩን ሲያሳዩት ቃለት ኩሉ ሙሲበቱን ባዕደከ ጀል፣ ሁሉ ሙሲባ ከእርሶ በኋላ ቀላል ነው። እርሶ ደህና ከሆኑ የአባቴ የወንድሜ የባሌ ሞት ቀላል ነው፣ እርሶ ብቻ ሰላም ይሆኑ። ፍቅራቸው እዚህ ነው። ለምን እንዲሆኑላቸው ነቢዩ ዓለይሂ ሰላቱ ወሰላም የሚወደዱ የሚፈቀሩ የእውነት አዛኝ ሩህሩህ ነቢይ ስለሆኑ ሁሉም ነቢያት ዱዓቸውን እዚህ ዱንያ ላይ አድርገዋል። እኔ ግን ለአኼራ ረኩኛሉ ለኡመቶቼ ሸፋዓተል ኩብራ ትልቁን ሸፋ ሰዎች ጀነት ወደ ጀሃነም እንዲባል ጭንቀት ውስጥ በሚወርቁበት ሰዓት አርሽ ላይ ተደፍተው ዱዓ አድርገው አላህ እንዲቀበላቸው እሳቸው ብቻ ነው። ሁሉም አደምም የራሱን ምክንያት ያቀርባሉ። ኢብራሂምም ሙሳም ዒሳ ምንም ምክንያት ሳያቀርቡ ወደ ነብዩ ይላሉ አነ ለሃ እኔ ለዚህ ተገቢ ነኝ ይላሉ። አዛኝ ሩህሩህ ዱዓቸውን ለአኺራ ያደረጉ እዚህ ያልተበቀሉ ነብይ ረሱል ዓለይሂ ሰላቱ ወሰላም እንወዳለን። አላህ ትክክለኛ ወዳጆች አላህ ያድርገን። ነገ ከሳቸው ጋር ጀነት ለአላህ ይሰብስበን። ተወደድን ታዲያ ሱናቸውን እንከተል። ወላሂ የነብዩ ጠላቶች በነብዩ ሐያት ላይ ስንኖር ሴቶቻችን እንደ ሰሃቦች ሂጃባቸውን ሲለብሱ የነብዩ ጠላቶች ይቃጠላሉ። ነብዩ ከተደሰቱብን ሰለላሁ ዐለይሂ ወሰለም አላህ ከተደሰተብን፣ ወንድሜ በነብዩ ሱና ኖረ አላህ ከተደሰተብህ፣ ነብዩ ሰለላሁ ዐለይሂ ወሰለም ከተደሰቱብህ ምን ትፈልጋለህ?
ምን ደስታ አለ ከዚህ ውጭ በአላህ? ስለዚህ የነብዩ ክብር ከምንም በላይ ነው። አንድ እዚሁ መስጊዱን ከሚካድሙ ከሆኑት መካከል የዛሬ 13 ዓመት አንድ ግጥም ጻፈ። ወንድማችን ኑር ሁሴን መሐመድ ታውቁታላችሁ። አንድ ሰው የዛሬ 13 ዓመት ነብዩን ሲዛለፍ ቀርጸውት አሳዩት። እንዲሁ አለኝ፣ ታክሲ ውስጥ እየሄድኩኝ ቸከቸኳል። ላቅርበው? የግጥም ባለሙያ አይደለሁም፣ እየተንተባተብኩም ላቅርበው። እኔ ላለረሱ ኢስላም ነው እምነታችን፣ የተላኩበት ነብያችን፣ ተቀብለናል ረሱልን አሽረፈል ኸልቅን፣ ዛሬም ነገም ኢስላምን፣ የጀነት መንገድ ጎዳናን፣ የአላህ ቃል እውነትን። አባቴን ሲሰድቡት እያንገበገበኝ፣ እናቴን ሲሰድቧት እያንገበገበኝ፣ እኔም ተሰድቤ ዱላ ተማዘዝኩኝ፣ ረሱል ሲሰደቡስ እኔ ምን ተሰማኝ? የአላህ ነቢይ የአላህ መልእክተኛ ተሰድበው ተዘልፈው እንዴት እስልተኛ? ረሱል ተሰደቡ ተባሉ እኮ ውሻ፣ የአላህ መልእክተኛ የእምነቴ ትከሻ። ረሱል ሲሰደቡ ጆሬ ሲሰማ፣ ከላይ አልቆሰልኩም ከውስጤ ግን ደማ። የአላህን ነቢይ አሽረፈል ኸልቅን፣ ሐቅን ያደረሱ የአላህን ዲን፣ ውሸትን ማሹ ስድብ ማያውቃቸው፣ በአላህ የካዱ ውሻ እኮ አሏቸው። ተርበው ተጠምተው ዲንን እዚያ አድርሰው ኢስላምን ለማንገስ ግንባር ቀደም ሆነው ታሪክ ተደገመ የትላንትናው የሙሽሪኮች ዘመን ትላንት ያለፈው። ስድብም አናውቅም ያልተማርነውን በአላህ መልእክተኛ ያልተላከውን። ከስድብ ያማረ አለን ማስተንፈሻ ስሞታ ማቅረብ ነው ለሁሉም መሸሻ። ይሄ ወንድማችን ኑር ሁሴን ጫር ጫር ያደረገው ነው። ከሱ አንደበት ደግሞ ኢንሻአላህ በደንብ ሰሙታላችሁ በሌላ ጊዜ። አላ ኩሊ ሐል የነብዩ ሰለላሁ ዐለይሂ ወሰለም ፍቅር በሙስሊሙ ልብ ላይ አለ። እርግጠኛውን የምናገረው ሂጃብ ማትለብሷ እህቴ ብትሆንም ሰላት ማይሰግደው ወንድሜ ቢሆንም ወላሂ ምዬ ነው መግራችሁ፣ ወላሂ ነብዩ ሲነኩ አይደራደርም። ሰሃቦቹ ህይወታቸውን ለመስጠት ብቅ እንዳሉት ሁሉም ለነብዩ ይዘጋጃል። ረሱልን አትንኩብን። የአላህ መልእክተኛ በሙስሊሙ ልብ ላይ ትልቅ ቦታ አላቸው። ታክሲ ውስጥ ያጋጠመኝ ልንገራችሁ። ሁለት ወንድሞች ናቸው። እንደው የሙስሊም ሸክል እንኳን በቃ አይመስሉም። ጸጉራቸው እንዲቆልለውታል፣ ይቅርታ ላገላለጼ። ጆሮአቸው ላይ ነገር አንጠልጥለዋል። ሰንሰለት በሰንሰለት አለ አንገቱ እጁ ላይ። ሱሪያቸው ዝቅ ብለዋል። አንዲት ሙተነቂብ እህታችንን አንዱ የታክሲው ረዳቱ ይዘልፋታል። ውስጥ የተቃጠለ እንደው መች ነው የምትወርደው እህታችን አልኩኝ። ቀድሜ ሰድቤው ተጣልቼ ከወረድኩኝ እሷ ካልወረደች አዛ ላይ ያረጋት ነው አልኩኝ። እስቲ ልጠባበቅ ብዬ አንድ ቦታ ሲደርስ ወራጅ ስትል እኔም ወራጅ ብዬ ስወርድ እነዚህ ምንም ያልገመትኳቸው ያልኳችሁ ሰንሰለቱ ምኑም ጆራቸው ለሚሆን ነገር ያንጠለጠሉ ወንድሞች ወረዱና ይህን ረዳት ይዘው ከላይ ከታች ደና አርገው በቃ ሱብሃንአላህ እኔ አንጀቴ እስኪርስ ማለት ነው። ቀጥቀጥ አረጉት። ምን አሉ? እቺን የተከበረች የነብዩን ትእዛዝ ያከበረች እህታችን ነው በአንተ አንደበት የምትሰደበው አለ። የምን ውዴታ ነው እንዲያደርገው? የዲን የረሱል ውዴታ ነው። የፈለገ ልናውቅ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም በሙስሊሙ ልብ ላይ ልዩ ክብር አላቸው። ስለዚህ ውዴታችን እንግለጽ። ትልቁ ውዴታ ነብዩን መከተል ነው አይደል? ቁል በላቸው አለ አላህ ኢን ኩንቱም ቱሂቡነ አላህ፣ እውነት አላህን የምትወዱ እንደሆናችሁ ፈተቢኡኒ እኔን ተከተሉኝ። ማንን? ነብዩን ዐለይሂ ሰላቱ ወሰላም። ዩህቢብኩሙላህ አላህ ይወዳችኋል። ወየግፊር ለኩም ዙኑበኩም ወንጀሎቻችሁንም ይምርላችኋል። ዛሬ ማንን ነው የምንወደው? ሜሲ፣ ሮላንዶ፣ ሌሎችም እንጠቅሳለን አይደል? አነስ ምን አሉ? ያ ረሱላላህ አላቸው። አረብይን ነው እንደሚወዳቸው ነገራቸው። አልመርኡ መዓ መን አሐብ፣ ሰውየው ከወደደው ጋር ነው። አነስ ምን ይላሉ? እንደው እስልምናን ከያዝን ጀምሮ እንደ የነብዩ ዐለይሂ ሰላቱ ወሰላም ንግግር ከሆኑት ንግግር አንዱ እንደዚህ ያረካን ያስደሰተን የለም። ለምን? እኔ ስራዬ ላይ ባይደርስም ረሱልን ወዳለሁ፣
አቡበከርን ወዳለው ዑመርን ዑስማንን አልይን ወዳለው ከነሱ ጋር ሆናለሁ። ሰው ከወደደው ጋር ነው። ማን ወዳለን ራሳችን ጠይቅ። ነብዩን የሚወድ ነብዩን ሁሌ ያወሳል፣ ሰላዋት ያበዛል፣ ረሱል ላይ ሰላዋት ያበዛል። የነብዩ ስም በተነሳ ቁጥር ረሱልን ያወድሳል። አላህን የሚወድ ሰው ሁሌ አላህን ይዘክራል። የሚወደድ ሰው ይዘከራል አይደል? በጣም ኳስ የሚወድ ሰው ምን ያደርጋል? በየቀኑ ስለ ኳስ ካልተናገረ በቃ ደም ስር እኮ አይሰራማ። የሆነ ነገር የሚወደውን ይጠቅሰዋል በየሰዓቱ። ታዲያ አላህን ወደን አላህን ካላስታወስን፣ ነብዩን ሰለላሁ ዐለይሂ ወሰለም ወደን ነብዩን ካልዘከርን፣ በየጊዜው ካላወሳናቸው፣ ጊዜ ገደብ እናደርግላቸው ከሆነ እንዴት ነው ታዲያ? ነብዩን ሁሌ እናውሳቸው። የሚወደዱ ፍቅር የሆኑ ነብይ ናቸው። ወላሂ የእሳቸው ኡመት በመሆኔ ወላሂ ኮራለሁ፣ እደሰታለሁ። የእሳቸውን ሱና በመያዜ እደሰታለሁ። እውነተኛ የእሳቸው ተከታይ እንዲያደርገኝ ብቻ አላህንም መጽናለሁ። ይሄ የሁላችንም ምኞት ነው አይደል? አላህ ያድርገን፣ አላህ ያድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ እዚሁ እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችን አላህ ያሳምረን። የነብዩን ውዴታ በልባችን አላህ ያስቀምጥልን። የእውነት ወዳጅ አላህ ያድርገን። የእውነት ነብዩን ከሚወዱት አላህ ያድርገን። ወደው ነገ የውመል ቂያማ ከጀነት ውስጥ ከሳቸው ጋር የምንሆን አላህ ያድርገን። ሐውዳቸውን የምናገኝ አላህ ያድርገን። ሐውዳቸውን የምንጠጣ አላህ ያድርገን። ሱናቸውን አጥብቀን የምንይዝ አላህ ያድርገን። የእሳቸውን የከለከሉት ቢድዓውንም ሽርኩንም የምንርቅ አላህ ያድርገን። በሱናቸው ላይ የምንኖር አላህ ያድርገን። በኢስላም ጥላ ስር የምንሰባሰብ አላህ ያድርገን። የነብዩን ጠላት አላህ ያዝልን። ነብዩን የሚሳደብ አላህ ያዝልን። አላህ የቅጣት አለንጋውን አላህ ያወርድበት። የነብዩ ጠላት የሆነ ነብዩን የሚዘልፍ ነብዩን የሚሳደብ ነብዩን የሚያንቋሽሽ አላህ ነው ተበቂያው። አላህ የቅጣት አለንጋውን አላህ ያወርድበት። የኛን መጨረሻ አላህ ያሳምርልን። ትክክለኛ ወዳጅ አላህ ያድርገን። ዛሬ እሱ ቤት እንዲሁ ሰብስቦናል። ነገም ጀነተል ፊርደውስ እንደዚህ ሰብስበን እንዲሁ እንደተሰባሰብን ጀነት ውስጥ እንደዚህ ሰብስበን ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብሮ ይሰብስበን። ያ ረብ ሐውዳቸውን የምናገኝ አላህ ያድርገን። ያ ረብ ያን ቀን ነብዩ ዘርበሉ ከሚሏቸው ሰዎች ይጠብቀን። ነብዩ እኮ ይላሉ ዘርበሉ ማንን? በአንተ ላይ አዲስ ነገር የፈጸሙ ናቸው። አዲስ ነገር ያመጡ ነው ሲባሉ ዘርበሉልኝ አርቁልኝ ይላሉ። መጀመሪያ ኡመቲ ብለው አዲስ ነገር አይወዱምና ቢድዓን መጤን አይወዱምና የአላህ የምንርቅ አላህ ያድርገን። ሐውዳቸው ላይ የምንሰባሰብ አላህ ያድርገን። ሐውዳቸውን የምንጠጣ አላህ ያድርገን። ያ ረብ መጨረሻችንን አሳምርልን። ያ ረብ እዚህ መካከል ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን ያ አላህ ልጅ ይለግሰው። ስራው የተጨናነቀበት የተበላሸበትን አላህ ያስተካክልልን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብንን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ሀገራችንን ሰላም አላህ ያድርግልን። ልጆቻችንን ትልቅ ደረጃ አላህ ያድርስልን። እኛም በነብዩ ፍቅር ትልቅ ደረጃ የምንደርስ አላህ ያድርገን። በነብዩ ፍቅር የምንኖር አላህ ያድርገን። ትክክለኛ አፍቃሪ አላህ ያድርገን። ትክክለኛ ወዳጅ አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.